የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ኮምቦልቻ ነው። 200 ካሬ ላይ ያረፈ 5 ክላስ ነው። አሰራሩ ኤልሺፕ አሰራር እየተሰራ የእንጨት ቤት ሲሆን ውሃ ልክ ታስሯል። ቀሪውን ቀስ ብላችሁ ማስጨረስ ትችላላችሁ። ወሎ ኮምቦልቻ ላይ ሁሉም በአልቅም ዋጋው ቀነስ የሚያደርግ ቢያንስ ከ3 ነጥብ በታች እንደው ቀነስ የሚያደርግ አቅርበልን ብላችሁኛል። ይሄው እየላችሁ ቀርብ ያለው ተመጣጣኝ ዋጋ ነው። አካባቢው የሞቀ የደመቀ ሰፈር ነው። ምን ይሄ ብቻ ቦታም አለ። ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው 200 ካሬ ህጋዊ ካርታ ፕላን ያለው እዝን 200 ካሬ ላይ ያረፈ የ5 ክላስ ቤት ዋጋና የ200 ካሬ ቦታ ዋጋ እነግራችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው 200 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን እያለው ነው። 5 ክላስ ነው። ወሎ ኮምቦልቻ ነው። ወሎ ኮምቦልቻ ላይ ዋጋው ቀነስ የሚያደርግ አቅርብልን እያላችሁ ትገኛላችሁ። ይሄው እየላችሁ ቀርብ ያለሁኝ። አሰራሩ ኤልሺፕ አሰራር እየተሰራ ነው። ውሃ ልክ ታስሯል። አካባቢው የሞቀ የደመቀ ሰፈር ነው። ቦታም አለ። ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው ነው። ህጋዊ ካርታ ፕላን ያለው ነው። የሁለቱንም ዋጋ አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ወሎ ኮምቦልቻ ላይ ከ3 ነጥብ ቀነስ የሚያደርግ አቅርብልን ብላችሁኛል። ከ3 ነጥብ ቀነስ የሚያደርግ ቤት ነው እየላችሁ የቀረብኩት። አሰራሩ እንደምታዩት ያምራል። ወጪ ገና ያስወጣል ማለት ነው። ምክንያቱም ገና ውሃ ልክ ነው የታሰረውና ማለት ነው። ዋጋው ተመጣጣኝ ዋጋ ነው። የቦታውም ተመጣጣኝ ዋጋ ነው። እንዳልፋችሁ ገዢ የሆናችሁ ብቻ በውስጥ አናግሩኝ። ሀሳብ አስተያየት ካላችሁ ደግሞ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ቤትና ቦታ እየላችሁ ስቀርብ እመልስላችኋለሁ። ግልጽ ነው ብዬ ገምታለሁ። ምክንያቱም በውስጡ ገብታችሁ እንደዚህ ነበረ ሀሳቤ፣ እንደዚህ ነበረ እቅዴ፣ ኮምቦልቻ ደሴ ነበረ ሀርቡ ባትሉ በውስጡ ገብታችሁ መጀመሪያ ወስናችሁ ኬሚሴ ከሆነ የምትፈልጉ ኬሚሴ፣ ሀርቡ ከሆነ ሀርቡ፣ ኮምቦልቻም ከሆነ ኮምቦልቻ፣ ደሴም ከሆነ ደሴ ውሳኔያችሁን አሳምሩና ኑቶሎ አስተናግዳችኋለሁ። ወደ ኋላ ምልበት አንድም ቅጽበት የለም ማለት ነው። ቁጥሬ ለቤተሰቦቻችሁ ስትሰጡ ቅድሚያ እንዲደውሉ ንገሯቸው። ይሄን ደግሞ በተደጋጋሚ እየተናገርኩ ነው። እንዳይለፉባችሁ ለሁለተኛ ሄዱ ብትሏቸው አይሄዱላቸውም። ሄደን ነበር አይደል እንዴ ለፋን እንጂ ስልክ ስንደውል አለሳም ብለው በቃ የሆነ ሀሳብ ይሰጧችኋል ማለት ነው። እንደዛ እንዳይሆን ደግሞ ቅድሚያ እንዲደውሉ ማስጠንቀቅ አለባችሁ ማለት ነው። እናንተ ደግሞ በውስጥ ገብታችሁ አብዱ የምትሉ ሰዎች እኔ አብዱ አይደለሁም እንድሪስ አብዱ ነው በአባቴ የምትጠሩ ሰዎች አላችሁና ያው እኔ እረዳችኋለሁ ማለት ነው። ነገር ግን እዚህ ጋር የቻናሉን ስም አለ እንድሪስ አብዱ ዩቲዩብ ነው የሚለው። እንዴት ይሄ ይጠፋችኋል ማለት ነው። እናንተ ደግሞ አቡሽ የምትሉኝ አላችሁ። እኔ አቡሽ ማለት ምን እንደሆነ ሊገባኝ አልቻለም። ኮመንት አድርጉማ። ይሄ ነገር እየተደጋገመ ነውና ያለው አቡሽ መልሽማ እስኪ እንደዚህ አድርጊማ ምናምን የምትሉ ሰዎች እኔ ሲመስለኝ ማለት ነው የሆነ 5 ዓመትና 4 ዓመት ልጅ አለ አይደለ ና አቡሽ ብለን እንደምንጠራው እንደዛ ይመስለኛል። እስኪ እናንተ ኮመንት አድርጉልኝማ። ግራ ስለገባኝ ነው። አብዱ የምትሉ ደግሞ አብዱ እንዳትሉ እንድሪስ አብዱ በሉ ማለት ነው። ያው እኔ እረዳችኋለሁ። ነገር ግን የሚጠፋ ስም አይደለም እንድሪስ አብዱ። ዛሬ እየላችሁ የቀረብኩትን ቤት ዋጋውን እነግራችኋለሁ። ቦታውንም ዋጋውን እነግራችኋለሁ። ይሄን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ። አንድ ልጅ በእኔ ላይ ቤተሰብ ልካ ማለት ነው። ብራዘሯ ነው ወንድሟ ማለት ነው። ቦታውን እንደዚህ አየት ታደረገ። ከዛም በኋላ እዛው ቆሜ ማለት ነው። በቃ ምንም እንደው ግልጽ የሆነ ማለት ነው። እንዴት እንደተመቼ ማለት ነው። ምን ብዬ ልንገራችሁ። እዚህ አካባቢ ስንት ነው የሚሸጠው ቦታ አለ። ይሄን ያህል ነው፣ እዛ ያለው ይሄን ያህል ተሸጧል ብለው ሲነግሩት ማለት ነው ምንም እንትን ሳይል በቃ ለሻጮችም ይሄን ያህል ይሆናችኋል ነው አላቸው። እነሱም እሺ መርሃባን አሉት። ምንም በቃ አንተ ሳይሉ ሳያደክሙ ወደ አሁኑ ጨራርሶ ነው የሄደው ማለት ነው አላችሁ ማለት ነው። በቃ የሆነ 6 ሰው 8 ሰው የምታማክሩ ማለት ነው። ጓደኛችሁ ዘመዶቻችሁ እንደገና በቃ ምንድን ነው በቃ እነሱን አሳውቃችሁ የምታገኙ ነገር ምናለ የተለያየ ሀሳብ ይነግሯችኋል። ሌላ ነገር ምንም እንትን የለው ማለት ነው። የምታገኙት ለውጥ የለው ማለት ነው። እንደውም በቃ ሌላ
ሲመራ ወይም ደግሞ በቃ ቅናሽ አለ ብለው ለእናንተ ሀሳብ ይሰጧችኋል። እናንተም ደግሞ ትጓጓላችሁ። የምትገዙበት ጊዜ እየረዘመ ሄዳል እንጂ ሌላ ምንም ለውጥ የምታመጡት ነገር የለም። እያየሁት ነው፣ እያየሽ ነው ማለት ነው። አንተም እያየ ነውና በርካታዎቻችሁ በእኔ ላይ ቤተሰብ የምትልኩ ከሀገር ውጭ ያላችሁ እንደዚሁም ሀገር ውስጥም ያላችሁ እኔ ጋር የምትመጡ የምትወስኑ ናችሁ። በተግባር አይቻለሁ። ቤት ራሱ እያላችሁ 2 ቦታ ድረስ አጋዝቻችኋለሁ። ኮምቦልቻም ላይ እንደዚሁም ኬሚሴም ላይ ሀርቡም ላይ አጋዝቻችኋለሁ ማለት ነው። በተግባር አሳይታችሁኛል። ሳላደንቃችሁ አላልፍም። ብራችሁን ደግሞ ባንክ ቤት አስቀምጣችሁ 2 ሚሊዮን አለኝ፣ 2.2 አለኝ፣ 1.5 አለኝ እያላችሁ በቃ የምትመኙት ቤትና ፍላጎታችሁ ምርጫችሁ በቃ ለከተማ ቀረብ ያለ ደህና ቦታ ራሱ አይገዛላችሁም ማለት ነው እንዴ። ቦታ ምን ያህል እንደሆነ እየሰማችሁ እየተጠራ ያለውን እየተሸጠ ያለውን እያያችሁ ነው። እኔ ላይ ራሱ ስለቅ ማለት ነው ያለውን ነገር በማስረጃ ማለት ነው። እውነቴን ነው የምላችሁ። ከእናንተ ኋላ ተንስቶ ማለት ነው 700 እና 500 ሺህ ያላቸው ሰዎች ወጣ ያለ በቃ ከከተማ ወጣ ያለ ቦታ ገዝተው ማለት ነው የተወሰነ ጊዜ ቆየት ብሎ እየተወደደ ይሄዳል። የእናንተን ብር ይደርስበታል ማለት ነው። ገብቷችኋል አይደል? ያለውን ነገር እንደዛ ባታደርጉ ባታስቀምጡ ያስቀመጣችሁ ሰዎች ብቻ ናችሁ እንጂ ያልተለወጣችሁት። እንደዚህ ቦታና ቤት የገዙ ልጆች ማለት ነው ተለውጠዋል ማለት ነው። አካባቢያችሁ ላይ ሄዳችሁ ጠይቁ፣ ጨምሯል። በዛው መማር ትችላላችሁ። ለዛሬ እየላችሁ የቀረብኩት የዝግ የ200 ካሬ የ5 ክላስ ቤት ዋጋው 2.8 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ ያለላችሁ። መግቢያ ላይ ስላችሁ ቪዲዮን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው 200 ካሬ ቦታ ማለት ነው 1.3 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር መግቢያ ላይ ያለላችሁ። ገዢ ሆናችሁ ብቻ አናግሩኝ። ሀሳባችሁን ደግሞ ኮሜንት አድርጉ ማለት ነው፣ እመልሳለሁ። አዲስ የማህበር ቦታም በሚመራ ሰዓት እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላትቼ፣ ወሎ ከሚሴ እየላችሁ ቀርባለሁኝ። አዲስ የማህበር ቦታ በሚመራ ሰዓት እየላችሁ የምቀርበው ማለት ነው አሁን ያለው ማህበር አለ አይደለ? ለከተማው ቀረብ ያለ ነው። ይሄ ደግሞ ቀጣይ ላይ የሚመራው ተከተማው ወጣ ያለ ነው። እየራቀ ነው የሚሄደው። ምክንያቱም ቦታ አሁን ላይ እኮ እየጠበበን አለው፣ ወደ ውጭ ነው። ተከተማው እየራቃችሁ ነው የምትከዱት ማለት ነው። አያችሁ አይደለ ለውጡን? ያው እነዛ ቀድሞ የገዟችሁ ሰዎች ናቸው የሚበልጧችሁ ማለት ነው። ግልጽ ነው ብዬ እገምታለሁ። እዚህ ዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።